ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የዩኤስ እና ኢራን ድርድር በአሜሪካው ፕሬዝዳንት ዛቻ ሳቢያ ተስተጓጉሏል። የኢራን ልዑክ በአደባባይ አዳራሹን ጥሎ ስለመውጣቱም ተሰምቷል። ፕሬዝዳንት ትራምፕ እጅግ አነጋጋሪ የተባለ ዛቻ ማሰምቷል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተነገረም። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በመካከለኛው ምስራቅ ለበርካታ አስርት ዓመታት የዘለቀውን ውጥረት ሙሉ በሙሉ ሊቀይር የሚችል አዲስ ዲፕሎማሲያዊ እንቅስቃሴ ተጀምሯል። የሁለቱ ተቀናቃኝ ኃይሎች ማለትም የአሜሪካና ኢራን የደረሱት የመግባቢያ ስምምነት በቀጠናው ላይ አዲስ ተስፋን ይዞ መጥቷል። ይህንን ተከትሎም የቱርክ፣ ግብጽ፣ ፓኪስታንና ሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በካይሮ አስቸኳይ ስብሰባ በማድረግ ስምምነቱን በታላቅ አክብሮት እንደሚቀበሉትና ለነጻነቷ የምትታገለውን የፍልስጤም መንግስት ምስረታ ለማረጋገጥ ቆራጥ አቋም መያዛቸውን በይፋ አውጀዋል። በግብጽ አስተናጋጅነት አርፎር በመባል በሚታወቀው የአራቱ ሀገራት ስብስብ አራተኛ የምክክር መድረክ ላይ የተገኙት ሚኒስትሮቹም ያወጡት የጋራ መግለጫ ጠንካራ መልእክት ያዘለ ነው። የቀጠናው ዘላቂ ሰላም ሊረጋገጥ የሚችለው የፍልስጤም ህዝብ የራሱን እድል በራሱ የመወሰን መብቱ ሲከበር ብቻ እንደሆነም ሀገራቱ አስምረውበታል። አራቱ ሀያላን ሀገራት በ1967 ድንበር መሰረት ምስራቅ ኢየሩሳሌምን ዋና ከተማ ያደረገች ሉዓላዊና ነጻ የፍልስጤም መንግስት እንድትመሰረት የሚደረገውን ዓለም አቀፍ ጥረት ሙሉ በሙሉ እንደሚደግፉ በድጋሚ አረጋግጠዋል። ሚኒስትሮቹ የአሜሪካና የኢራን ስምምነት በረጅም ጊዜ ጠላትነት ውስጥ በነበረው ቀጠና ላይ ያለውን ውጥረት ለማርገብና አዲስ የፖለቲካ ምህዳር ለመፍጠር ትልቅ ዕድል የሚከፍት ገንቢ እርምጃ መሆኑን ጠቁመዋል። ከስብሰባው በኋላም በወጣው መግለጫ መሰረት ሀገራቱ በቀጠናው ሰላም፣ ደህንነትና ብልጽግናን ለማስፈን ከመቼውም ጊዜ በላይ ተቀናጅተው ለመስራትና ቀጣይነት ያለው ምክክር ለማድረግ መስማማታቸው ይፋ ሆኗል። ይህ የአራቱ ወሳኝ ሀገራት ጥምረትና የአሜሪካ ኢራን ስምምነት መቃረብ ለዘመናት የዘለቀውን የፍልስጤም ጥያቄ ወደ እውነትነት ይቀይረው ይሆን ወይ በሚልም ብዙዎች እየጠየቁ ነው። አሁን የዓለም አይን ካይሮና ዋሽንግተን ላይ አርፏልም ተብሏል። የዩኤስ እና ኢራን ድርድር በአሜሪካው ፕሬዝዳንት ዛቻ ሳቢያ ተስተጓጎለም። የኢራን ልዑክ የመሰብሰቢያ አዳራሹን ጥሎ ስለመውጣቱም ተሰምቷል። በስዊዘርላንድ እየተደረገ ያለው ታሪካዊ ድርድር ዶናልድ ትራምፕ የኢራንን ተደራዳሪዎች አፍኖ ከመውሰድ ጀምሮ እስከ መደብደብ ባደረሱት ይፋዊ የትዊተር ዛቻ ሳቢያ ከፍተኛ ውጥረት ውስጥ ወድቋል። ሆኖም በኳታርና ፓኪስታን አጋዥነት ውይይቱ በዚህ ሳምንት ይቀጥላል ተብሎ እንደሚጠበቅ ዘጋርዲያን ጽፏል። በአሜሪካና በኢራን መካከል በስዊዘርላንድ እየተደረገ ያለው ከፍተኛ ተደራሽነት ያለው ዲፕሎማሲያዊ ድርድር ገና በጅምሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ በሰነዘሩት ጠንከር ያለ ዛቻ ሳቢያ የኢራን ተደራዳሪዎች በአጋጣሚ ስብሰባውን ጥለው በመውጣታቸው ከፍተኛ ቀውስ አስተናግዷል። ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የሆርሙዝ ባህረ ሰላጤ በአስቸኳይ የማይከፈት ከሆነ ኢራንን በቦምብ እንደሚደበድቡ አልፎ ተርፎም በስዊዘርላንድ የሚገኘውን የኢራንን ድርድር ቡድን አባላት አፍኖ የመውሰድ እርምጃ ሊወሰድ እንደሚችል ዝተዋል። ይህንን ተከትሎ የኢራን ልዑክ በፕሬዝዳንቱ ክብርን በሚነካና ስድብ በተሞላበት መልእክት ሳቢያ ድርድሩን አቋርጦ የወጣ ቢሆንም አስታራቂዎቹ ፓኪስታንና ኳታር ከጀርባ ሆነው ውይይቱ እንዳይቋረጥ ጥረት እያደረጉ ይገኛሉ ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሰኞ ዛሬ ማለዳ በሰጡት መግለጫ የኳታርና የፓኪስታን አደራዳሪዎችን ጥረት ያደነቁ ሲሆን ትልቅ መሻሻል የታየበት ውጤት ማምጣት ተችሏልም ብለዋል። ሁለቱ ሀገራት ቱት የጋራ መግለጫ አሜሪካና ኢራን በሆርሙዝ ባህረ ሰላጤ ላይ ግጭቶችን ለማስወገድ የሚያስችል የመገናኛ መስመር ለመዘርጋትና በሊባኖስ ያለውን ወታደራዊ ግጭት ለማስቆም ከሊባኖስ መንግስት ጋር በጋራ የሚሰራ የግጭት መከላከል ሴል ለማቋቋም መስማማታቸውን ይፋ አድርጓል። የፕሬዝዳንት ትራምፕ የጦርነትና የእገታ ዛቻ ከቀናት በፊት ሁለቱ ሀገራት ከተፈራረሙትና የማይጠቃቁበት ስምምነት ካካተተው የመግባቢያ ሰነድ ጋር ፍጹም የሚጋጭ በመሆኑም በኢራን ወገን ከፍተኛ ቁጣን ቀስቅሷል። የኢራን ልዑክ መሪ መሐመድ ባጋር ጋሊባፍ በሰጡት ምላሽ እኛ ለአሜሪካውያን ዛቻ ቅንጣት ታህል ግምት አንሰጥም በማለት አቋማቸውን በግልጽ ተናግሯል። ይሁን እንጂ የትራምፕ የግል ዛቻዎች በዋይት ሀውስ ውስጥ ካለው ይፋ የዲፕሎማሲ አካሄድ ጋር የተራራቀ ስለመሆኑ በተንታኞች በኩል ይነሳል። የትራምፕ ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንቱ ከኢራን ጋር አዲስ ምዕራፍ እንድንከፍት ፍላጎት አላቸው በሚል ዲፕሎማሲያዊና ለስላሳ አቀራረብ ይዘው የቀረቡ ቢሆንም በትራምፕ
የፎክስ ኒውስ የደቂቃ የስልክ ቃለ መጠይቅ ግን ነገሩ ተበላሽቷል። ትራምፕ በዚሁ ቃለ ምልልስ ካስፈለገ የሆርሙዝ ባህረ ሰላጤን ሙሉ በሙሉ እንቆጣጠራለን፣ ስምምነት ካልፈጠሩም የማለፊያ ክፍያ እናስከፍላለን፣ ባህረ ሰላጤውን ከዘጋችሁት ሀገር አይኖራችሁም፣ ወደ ሀገራችሁም በሰላም አትመለሱም ሲሉ ተደራዳሪዎቹን በግልጽ አስፈራርቷል። ኢራን በበኩሏ ባለፈው ሳምንት የተደረሰውን ስምምነት አሜሪካና እስራኤል ጥሰውታል ስትል ክሷን ታሰማለች። ባለፈው ቅዳሜ በእስራኤል ጥቃት በሊባኖስ ከ30 በላይ ሰዎች መገደላቸውን በመጥቀስ እስራኤል ጥቃቷን እስካላቆመች ድረስ የሆርሙዝ ባህረ ሰላጤ እገዳም እንደሚቀጥል በይፋ ተናግራለች። በአሜሪካ በኩል ግን የሪፐብሊካን ሴናተር ሊንድሴ ግርሃምን ጨምሮ በርካታ እስራኤል ደጋፊ ፖለቲከኞች በትራምፕ ላይ ጫና እያሳደሩ ይገኛሉ። ግርሃም ይህ ስምምነት ከከሸፈ ፕሬዚዳንት ትራምፕ ባህረ ሰላጤውን በኃይል ይቆጣጠሩታል፣ ኢራን ከተቃወመች ደግሞ ፈጽመን እናጠፋታለን ሲሉ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በበኩላቸው እስራኤል በደቡብ ሊባኖስ በያዘችው የ6 ማይል የደህንነት ቀጠና ውስጥ ለረጅም ጊዜ እንደምትቆይና ኢራን የኒውክሌር ታጣቂ እንድትሆን በጭራሽ አልፈቅድም ማለታቸውን አሁንም ቀጥለዋል። የኢራን ልዑክ መሪ መሐመድ ባጋር ጋሊባፍ የሀገሪቱን ብሔራዊ የነዳጅ ኩባንያ ዋና ስራ አስፈጻሚና የኢራን ማዕከላዊ ባንክ ገዥን ወደ ስዊዘርላንድ ይዘው ተጉዟል። የኢራን ዋና ፍላጎት በአሜሪካ የተጣለው የነዳጅ ማዕቀብ እንዲነሳና የታገዱባትን በውጭ ሀገር የሚገኙ ሀብቶች ለማስለቀቅ እንደሆነም ይነገራል። የቴክኒክ ድርድሩ በኳታርና ፓኪስታን አደራዳሪነት እስከ ሳምንቱ መጨረሻ በስዊዘርላንድ እንደሚቀጥል ታውቋል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተነገረም። የሩሲያ ጦር በምስራቅ ዩክሬን ስትራቴጂክ የሆነችን ከተማ በከበባ ውስጥ እያስገባ እንደሚገኝ ታውቋል። የዩክሬን ወታደሮች ለቢቢሲ እንደተናገሩት ከተማው ሙሉ በሙሉ በየትኛውም ኃይል ስር ስላልወደቀ ግራጫ ክልል ሆኗል። ከጀርባችን ያሉ አካባቢዎች ላይ ሰፍሯል። ገፍቶ ለማስወጣት በጣም ከባድ ነው ሲል በአካባቢው የተሰማራ የዩክሬን የድሮን አብራሪ አሁን ያለውን ሁኔታ መግለጹን ቢቢሲ ጽፏል። ከተማው ለዶንባስ ቅርብ በመሆኑ ስትራቴጂካዊ ጠቀሜታ እንዳለውም ተነግሯል። የሩሲያ ጦር ከተማውን ሙሉ በሙሉ ከተቆጣጠረ የዩክሬን ወታደሮች በምስራቃዊ ክልል የመጨረሻ ጠንካራ ይዞታ የሆኑ ስፍራዎችን መያዝ ይችላል። የሩሲያ ወታደሮች ክራማቶስክና ስሎቪናስክ የተባሉ ከተሞችን መያዝ ከቻሉ ዶንባስን ሙሉ በሙሉ በቁጥጥራቸው ስር ያደርጋሉም ተብሏል። ዶንባስ ከተማን መያዝ የክሬምሊን ዋነኛው የጦርነት ግብ ነው። ዩክሬን ላለፉት ጥቂት ወራት በጠንካራ ሁኔታ ግዛቶቿን መቆጣጠር ችላም ዘልቃለች። በያዝነው ዓመት ሰፊ የዩክሬን ይዞታዎችን ማስመለስ እንደተቻለም ይታወቃል። ሞስኮ ጦሯ በደቡብ ምዕራብ በኩል በፍጥነት እየገሰገሰ እንደሆነና የዩክሬን ወታደሮችን እንደከበበም ገልጻለች። የሩሲያ መከላከያ ሚኒስቴር ከሰሞኑ ባወጣው መግለጫ በከተማ ምዕራባዊ ክፍል ያሉ መንደሮችን መቆጣጠሩን አስታውቋል። እንደነዚህ ያሉ መግለጫዎችን በማውጣት ዩክሬን በሞስኮ ነዳጅ ማምረቻዎች ላይ እያደረሰች ያለውን ጥቃት ለመሸፈንም ይሞክራል።